ተዚላቸዋል የእስራኤልን ቤት በነብዩ ኤርሚያስ መጽሐፍ ምዕራፍ 18 ላይ ያላቸውን ሂድ ወደ ሸክላ ሰሪ ቤት ወረድ አለው ይላል። እና ሲሄድ ነብዩ ኤርሚያስ ሸክላ ሰሪ በመንኮራኩሩ ላይ የሸክላን ዕቃ ሲሰራ አየው። ተበላሸበት እጁ ላይ ምናልባት ጀበና እየሰራ ከሆነ ተበላሸበት። ሲበላሽበት ያን የተበላሸውን ጭቃ ወስዶ አልወረወረው። ለምን ተብሎ ቢባል ያንን ጭቃ ለማምጣት እኔ የተወለድኩበት አካባቢ ላይ ሸክላ ዕቃ የሚሰሩ ማሰሮ ድስት ምናምን ነገር የሚሰሩ ሰዎች አሉ። ሩቅ ነው። ሁለት ወንዞችን ተሻግረው ምናልባት ከ5 እስከ 7 ኪሎ ሜትር ያህል ተሸክመው አንዳንዴ በተውሶ አህያ አስጭነው አንዳንዴ በትከሻቸው ላይ እየተሸከሙ ሲወጡ ሲገቡ እናያቸዋለን። በጣም ብዙ ጊዜ ማለት ነው። ቀይ ሸክላ አፈር ያመጣሉ። ድስት፣ ማሰሮ፣ ጀበና ሰርተው እሱ ነው የሚሸጡት። ሸክላ ዕቃ ሲሰራ በተገኘ አፈር አይሰራም። እኔ ተወልጄ ያደኩበት አካባቢ ላይ እርሻችን የመሬት አፈር ነው። አቦልሴ የሚባል ደግሞ አፈር አለ። ቀይ አፈር የሚባል ደግሞ አለ። ከቀይ አፈርም በጣም የተመረጠ ነው። በጣም የተመረጠ በጣም ድምቅ ያለ ቀይ በጣም ተቆፍሮ ወደ ውስጥ ነው የሚገኘው እንጂ የትኛውም ቦታ ላይ አይገኝም። ስለዚህ በተገኘ ነገር ሸክላ አይሰራም። ካፈርም ይመረጣል ማለት ነው። ስለዚህ ነብዩ ኤርሚያስ ሸክላ ዕቃ በሸክላ ሰሪ እጅ ተበላሸ፣ ከዛስ መልሶ እንደወደደ ሌላ አድርጎ ሰራ ይላል። ምን ማለት ነው? በቃ አበጀ፣ ማሰሮ ለመስራት ጀመረ። ሲበላሽበት ወርውሮ ከሌላ ጭቃ ደግሞ ሙከራ አድርጎ አሁንም እንደገና ደግሞ ድስት መስራት ጀመረ። ቢበላሽበት እንደዛ አይወረውርም። የፈለገ ቢበላሽበት መልሶ እንደወደደ ይሰራዋል። ለምን ተብሎ ቢባል ቆፍሮ ለማምጣት ሩቅ መንገድ እኔ እንኳን እንዳየሁት ከ5 እስከ 7 ኪሎ ሜትር ድረስ ተጉዘው በጀርባቸው አዝለው ደግሞ ካመጡት በኋላ ጓሉን ከስክሰው ድንጋዩን ከውስጡ አውጥተው አለመውት በደንብ አድርገው በወንፊት ነፍተው አድቅቀው ጠጠሩን ከውስጡ አውጥተው የሚፈጨውን ፈጭተው የሚለየው ለይተው በፀሐይ አድርቀው ፈጭተውት አለመውት በጣም አፈር መስለው ያንን ያደረጉትን ጭቃ ወስደው አይጥሉት። ቢበላሽባቸው መልሰው ይሰሩታል። እግዚአብሔር ምን እያለ ነው? እስራኤል ብትበላሽም አልጥልሽም፣ አልጥልሽም፣ ዋጋ ከፍዬባቸዋለሁ። በምን አይነት ፍቅር ስለወደዳቸው ብለን ስንል ነብዩ ኤርሚያስ እንደዚህ ይላል፣ በዘላለም ፍቅር ወድጄሻለሁና አንቺ የእስራኤል ድንግል ሆይ እንደገና እሰራሻለሁ። እስራኤልን በዘላለም ፍቅር ነው የወደደው። ኦኬ፣ እኛንስ በዘላለም ፍቅር ነው የወደደን። በዘላለም ምህረት ነው እኮ የተማርነው። በውድ ዋጋ ተገዝታችኋልና ለራሳችሁ አይደላችሁ ብሎ ሲል ውድ ዋጋ ምንድነው ተብሎ ሲባል በክቡር በክርስቶስ ኢየሱስ ደም ነው የተዋጀ። በኢየሱስ ክርስቶስ ቅዱስ ደም የተዋጀን ሕዝብ ነው።